ነው። ስለ ስሚ ከሆነ እኔ እናንተ ፕሮግራም እንይዝና ገብተን በስነ ስርዓት መጽሐፍ ቅዱስ ይዘን መጽሐፍ ቅዱስ ነው። ምክንያቱም እኔ አሁን ኃይላችን መስቀል ነው ማርያም አማላጅ ናት ብለህ ፕሮፋይል ስታደርግ ለእኔ ስለከበደኝ ያንተ መብት እንዳለ ቀበልሃለሁ። ግን መስቀል ኃይላችን ለመሆኑ መጽሐፍ ቅዱስ ማስረጃ እውነት ለመናገር የለም ጭራሽ። ማርያም አማላጅ ናት የሚል መጽሐፍ ቅዱስ ማስረጃ በፍጹም የለም። በእርግጥ ግን ደግሞ አንተ አለ ካልክ እድሉን ሰጠውህና ያንተን ሀሳብ ለመቀበል ወይ የሚገዛው ሰው ካለ እንዲገዛው ብዬ ነው እድል የሰጠው እንጂ አለማውራት ትችላለህ። እግዚአብሔር ይስጥ። ስለዚህ እኔ አሁን ኃይላችን መስቀል ነው ስል ምክንያት አለኝና ይሄ ምክንያት ደግሞ በዝርዝር ለማስረዳት ፕሮግራሜ አይደለም። አንተም አላመጣውም ይሄ ሐሳብ ማለት ነው። ኮስትና እስቲ ተሙ የግባ እሺ። ስለዚህ ግን አንተ በሰዓቱ በሚኒሊክ ዘመን ይሆናል እና ምን መረጃ ኖሮ ነው እንደው በዚህ ናል 300 ምናምን ሰው አስቀምጠ በድፍረት ጴንጤ ናቸው ብለህ ልትናገር የቻልክበት ሚስጥር እንደው በዝርዝር ብታስቀምጥ። መኪና ያመጡት ያምጣ ችግር የለውም። ያመጣው ፈረንጅ ነው፣ ሌላ ሰው አይደለም፣ አበሻ አይደለም። መኪናው ያመጣው ሲመጣ በማን አማካኝነት ነው የመጣው? እዚህ መኪናው ሲመጣ እድሉ የፈጠረው ማን ነው? ይህንን እድልስ ያመቻቸው ማን ነው? መኪናው ሲመጣ መኪናውስ የተቀበለው ማን ነው? ለዚህ ሀገር በሰዓቱ መኪና እንደሚያስፈልጋት አዋጁ ሲያወጀው ማን ነው? ሀገረ ግዛቱና ሀገረ መንግስቱ በማን ነበረ? እስኪ አንተ ዘርዘር አድርገህ ሰው እንደው እንዲቀበል። በዚህ አንተ ተወዳጅ ሰው ነህ በእውነት ለጴንጤውም፣ ለኦርቶዶክስ፣ ለማንኛውም ለዚህ አንተን ለሚከተል ሰው ለሁሉም ፍቅር ነህ፣ ክፋት የለህም። ነገር ግን እንደው የሌላውን ጥላሸት እየቀቡ የኛን ደግሞ ያልሆነ ስም እንደዚህ እየቀቡ ከምንሄድ እውነታውን እየተረዳዳን እንድንሄድ በሰዓቱ ማን ነበረ ያመጣው አካል? እዚህ አበሻ ነበረ። አበሻው ማን ነበር? መኪናው ያመጣው ፈረንጅ ነበር። ፈረንጁ ከየት መጣ? እንዴት መጣ? በምን አይነት አቀባበል መጣ? የሚለው ነገር ዘርዘር ብታረግ ለማለት እንግዲህ አንዳንድ መረጃዎች የደረሱኝ ያው ጴንጤዎች እንደሆኑ ነው። ከዛ ደግሞ እንዴት ወደዚህ መጣ ለሚለው እየነዳ ነው የመጣው። አለቀ። ምን ነገር ነው እንደፈለከ አይደለም። ማርያምን አይደለም ማርያምን ያስረዳው አለቀው የምትጠይቀው አይደለም። ተረጋጋ እንዴ! አያምርብህም እኮ አንተ ስትቆጣ እንዴት እንደማያምርብህ እኔ ብነግርህ ይሻላል። አትቆጣ፣ በስነ ስርዓት አውራ። እየነዳ መጣ መረጃ ደርሶኛል ነው እንጂ ያልከው። ለምሳሌ አሁን ቅድም ሲያወራ እንደነበረው ልጅ አየህ፣ ዘፈንም ይዘው የመጡት የዘፈንም መሳሪያ ይዘው የመጡት ጴንጤዎች ናቸው አለ። አሁን ይሄ መረጃ አይደለም ብለህ አስወረድከው። ለምንድን ነው? ይሄ ማፈሪያ ንግግር ነው። ዘፈንም ያመጡት ጴንጤዎች ከሆኑ ዘፈን ሞት ነው ይላል፣ ኃጢአት ነው ይላል። ስለዚህ ሞቱም ኃጢአትም ያመጣችሁት እናንተ ናችሁ ማለት ነው። እንደዛ ከሆነ መጽሐፍ ቅዱስ ማንበብ ይቻላል። በዘፈን አመስግኑ ይላል። በዘፈን አመስግኑ ይላል አይደለም፣ በሚችለው ቋንቋ ነው የሚለው። በዘፈን ሊትራሊ መጽሐፍ ቅዱስ በዘፈን አመስግኑ ይላል። ማስረጃ እኔ ማስረጃ ሲባል የጴንጤ ትልቁ በዘፈን የሚለው እኔ እኮ ልሟገት አይደለም። ሙግት ውስጥ ከገባን እኔ ሰዓቱ ስለማይበቃኝ ነው። ምናልባት ዳዊት ሰብህው በክህሎት በምትችሉት ቋንቋ ይላል። ዘፈን ግን አልቀላቀለም። እስኪ አንተ ከኦሪት ይሁን ከአዲስ ኪዳን በዘፈን የሚለውን አምጥ። መጽሐፍ ቅዱስ አለ እጅ ላይ የለኝም። አንዱ ችግር የለም፣ አነባለሁ አያለሁ። እሺ የመዝሙር 150 ከቁጥር 1 ጀምሮ ሃሌሉያ፣ እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት፣ በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት፣ በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት። ቁጥር 4 በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት፣
ድምፁ መልካም በሆነ ጽናጽል አመስግኑት፣ እልልታ ባለው ጽናጽል አመስግኑት፣ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። ሃሌሉያ። በከበሮና በዘፈን አመስግኑት። ቁጥር 4 ላይ መዝሙር መጣያው ማስረጃ ሰጠው። ናይስ ልጅ። በከበሮ በእምቢልታ በመሰንቆ እግዚአብሔርን አመስግኑ። በከበሮና በዘፈን አመስግኑት። ዘፈን ሲዘፈን ጭፈራ ነው ወይ ታዲያ? እንደናንተ ጭፈራ በለው። እንግዲህ አየህ፣ ችግር ይሄ ነው። ማስረጃ አምጣ አልከኝ ብያለሁ። አላመጣህም። ይሄ መቼም ምን ይላል? መቼም የለኝም አልካ መጽሐፍ ቅዱስ። እሺ ቆይ ላዙረው አንዴ ካሜራውን። እንግዲህ ከታየ እስቲ አንብበው፣ ቁጥር 4ን አንብበው እስቲ። አይታይም ሶፊ። እንግዲህ ታዲያ እኔ በቀይ ከለር ነው ያደረከው፣ በቀይ ከለር ነው እንግዲህ። ከዚህ በላይ አይታይም አልከኝ እኮ። ይኸው እንግዲህ እንዴት ነው አይታየም? እኔ በደንብ ይታየኛል። ቁጥር 4 ላይ እዚህ ጋር አይታየም። ይሄ ዘፈን ማለት ታዲያ ይሄ ዘፈን ነው አይደለም እኮ። በከበሮ ማለት የኛ መዝሙር። አንተ ያልከው በዘፈን የሚል የለም አይደል? እንደ ያልከኝ ምንድን ነው የምታወራው? በእኛ ከበሮ። አይ እንግዲህ ከበሮ ነው የሚታየው። ይኸውልህ በከበሮ የሚባለው ከበሮ ዘፈን የሚባለው አንተ እንደምትለው አሁን እሱ እንዳለው የጭፈራ አይነት ዘፈን እኮ አይደል? ወይኔ በዘፈን የሚል የለም አልክና በዘፈን የሚል አመጣው ላሳየው። እኛውን ዱላና ከበሮ እንትን ይዘን እኮ የምንደልቀው አይነት እኮ አይደለም። በጸናጽል ታጅቦ ነው እኮ የሚለው። አሁን እስኪ ዘፈን አንተ እግዚአብሔር ያሳየ ዘፈን ሲዘፈን በየትኛው ጭፈራ ቤት ነው ከበሮና ጸናጽል መቋሚያና በሚያማምሩ መሳሪያዎች የሚታጀበው ዘፈን? እስኪ የትኛው ጭፈራ ቤት ነው? እስኪ አንተ እግዚአብሔር ያሳየ። በሚያምር እኮ ነው የሚያምረው። ማለት እኮ እነዚህ መሳሪያዎች የተቀናበሩበት እግዚአብሔርን በደንብ አድርገው ከፍ አድርገው በሚያምር ድምፅ የሚዜምለት በመዝሙር። አንተ ቃል በቃል ተርጉመ ዘፈን ብለህ ያመጣኸው ነገር ግን እንደኔ በተአምር ይሄ መጽሐፍ ቅዱሳዊ ማስረጃ ነው አለ። በክራር በማሲንቆ በከበሮ በጸናጽል ነው የሚለው። ምን ትዘለዋለህ? በከበሮ ብለህ በዘፈን ለምን ብያለሁ? በዘፈን የሚለው ከነዚህ ጋር የተቀናበረ ድምፃዊ መሳሪያ ነው። ዘፈን ደግሞ ይኸውልህ የማን እንደሆነ አንተ እኮ ይኸውልህ ማደናገሪያ የምታመጣቸው ነጥቦች እንጂ አንተ ዘፈን ምን እንደሆነ ጭፈራ ምን እንደሆነ 100% ታውቃለህ። 100% የብዙ ሰው ሚሞሪያ ጭንቅላት ላይ አለ። ለምንድን ነው ሰውን እንደዚህ አቴንሽን የምታደርገው? አሁን መልስ ስለሰጠው ተናደድክ? አይደለም። አብረው የነበሩ ነገሮች በተናጥል አድርጋቸው ዘፈን የሚለው ብቻ ነው አንተ ደግሞ ያሰመርክበት። ወዳጄ አንድ ነገር ልበል። ይቅርታ አንድ ነገር ልበል። እኔ ቅድም በመነሻችን ላይ ፓስተር አንተ ስትጠይቅ ኢትዮጵያ ውስጥ ብዙ ዘመናዊ ነገር ብዙ የሚጠቅም ነገር እንጂ የሚጎዳ ነገር የለውም። ለምሳሌ ትምህርት ማስፋፋት፣ የቀለም ዕውቀት፣ ከንጹህ የመጠጥ ውሃ፣ ሆስፒታሎችን እነኚህ ነገር ያስተዋወቀ እውነት ስንነጋገር ሚሽነሪዎች ናቸው፣ ወንጌላውያን ናቸው። አንድ ሰው ጎግል ማድረግ የሚችል ከሆነ ጎግል ራሱ ማድረግ ይችላል። ሚሽነሪ ኢትዮጵያ ውስጥ የሰሩት ስራ ማለት ነው። እና ወንጌላውያን ለዚህች ሀገር ትልቅ አስተዋጽኦ አድርገዋል። የሚመሰገኑ ሲገባቸው እየተሰደበዋል። አሁንም ወንድማችን በሌላ ነገር አንተ ቅድም የተናገርኩትን የቀየርከው እኔ ያልኩት ዘመናዊ ሙዚቃ እንኳን ኢትዮጵያ ውስጥ ያስተዋወቀው ሚሽነሪዎች ናቸው። ሙዚቃ ማለት እግዚአብሔር እኛ የምናመልክበት ነው። አንተ ቅድም በሌላ ቃላት ብትገልጠውም ማለት ነው። እዚህ ሚሽነሪ ማለት የወንጌል አገልጋይ ኢትዮጵያ ውስጥ መጥቶ ተከክለ ኢቨን ኢፍ መጽሐፍ ቅዱስ በራሳችን ቋንቋ እንዲተረጎም እንኳን የረዱን እነሱ ናቸው። ስለዚህ ሊመሰገኑ ይገባቸዋል።
ብዙ ዘመናዊ ነገር ያስተዋወቁን እንድናነብ ያደረጉን ይሄ ነው። እኔ መጽሐፍ ቅዱስ አልነበረም ነው ኖ እንዲተረጎም በራሳችን ቋንቋ እንድናነብ ለምሳሌ የድሎት ቋንቋው የማን ነው? ቋንቋ የማን ነው ማለት ቋንቋ ይሄ አማርኛው ቋንቋ ከዛ ሲመጡ ከውጭ ሀገር ነው እንግዲህ ሰዎቹ የመጡት ፈረንጆች ናቸው አይደል እንዴ? ይሄ ሃይማኖት የመጣው ከዛ ነው አይደል? አሁን አንተ ልክ አይምሮ ግን የኔም ያንተም ነው። አማርኛ መጀመሪያ አይምሮ ላይ ሃይማኖት የሚለው ነገር አውጣው። እሺ አውጣው። አይምሮ ላይ አውጣውና እንደሱ ማውጣት አይደለም ጽንፈኛ በቃ ችግር የለም። አንተ በሚመችህ አንተ በምትፈልገው ልክ ጽንፈኛ ሳትሆን እናውራና ይኸውልህ አይ ፍሌክሲብልም አትሁን ጀስት ኒውትራል ሆነ አውራኝ ነው። ያው አንድ ጽንፍ አትርገጥ ኒውትራል ሆነ አውራኝና እኔ ሌላ ቅድም ፓስተር የሚያነሳው ነገር ምንድነው ይህች ሀገር ውለታ አለባት። የማን ነው ውለታ ያለባት? የወንጌላውያን አማኞች። ምክንያቱም በጣም ብዙ ነገር ለምሳሌ አሁን አንተ እነሱ ያስተዋወቁን ነገሮች አንተ ቤት ውስጥ የምትጠቀምበት ብዙ ነገር እጠቅስልሃለሁ። ንጹህ የመጠጥ ውሃ፣ መንገድ፣ ማንበብ፣ ዕውቀት፣ ትምህርት ቤት እነኚህ ነገሮች እነሱ ነው ይዘው የመጡት። ለምን? ልባቸው ንጹህ ስለሆነ ልባቸው ንጹህ ስለሆነ ሶፊ በደንብ ቆይ አንድ ጊዜ ልጨርስልህ። በነገራችን ላይ እነኚህ ሚሽነሪዎች የሚሄዱበት ሀገር ላይ ለምሳሌ ወደ ሩቅ ወደ ክፍለ ሀገር ሲሄዱ የሚበሉት ያ ማህበረሰብ የሚበለው ምግብ እየበሉ ነበር። የድሎት ኑሮ ትተው ከአውሮፓ ከተለያየ ከኖርዌይ ከስዊድን ከተለያየ አውሮፓ ሀገር የድሎት ኑሮ ትተው ነው እዚህ መጥተው ሲንከራተቱ የነበሩ እውነተኛ ወንጌል ለማስፋፋት ዕውቀት ለማስጨበጥ ሰው እንዲያነብ ንጹህ መጠጥ እንዲጠጣ ምግብ እንዲበላ ኢቭን አምሶሪ ትክክለኛ ልብስ እንኳን እንዲለብስ እንዲያምርበት ያደረጉት እነሱ ናቸው። ከሱ በላይ ደግሞ እውነተኛውን የመዳን መንገድ እንዲያውቅ ኢየሱስ ክርስቶስን አስተዋውቀውልናልና እግዚአብሔር ብድራታቸውን ይክፈላቸው። እዚህ ወንጌላውያን በዚች ምድር ላይ በተለይ ለኢትዮጵያ ትልቅ አስተዋጽኦ አድርገዋል። ይሄንን ፖዚቲቭሊ ከተረዳው አንተ ማመስገን እንጂ ያለብህ ጽንፍ ይዘህ መራገም ወይ መሳደብ የለብህም ወዳጄ። ማንን ተሳድቤያለሁ? አሁን አንተ አመጣጥህን ያው ውድ ወንድም ምናምን ይሄ አገባም ተሰምሩት ነገር በጣም ይመቸኛል። እኔ ያው ሶፊ ስለማከብረው በሱ ቤት መጥፎ ንግግር አልነጋገርም፣ መጥፎ ቃልም አልመልስም። አቤት ውድ ወንድም ያልበለ ደበረ ውድ ወንድም ስላልኩ ጠላቴን በለኝ ከፈለክ ችግር የለውም። እኔ አልልም ጠላቴ አይደለህም። እኛ ጠላት አንደኛ ነገር ወንድምህ አይደለም። ወንድምህ ማን በምክንያት አንተ ፕሮቴስታንት ነው፣ እሱ ኦርቶዶክስ ነው። በምን አድርገህ ነው ወንድማማች የምትሆኑት? የአንድ ሀገር ሰዎች አንድ አይነት ቋንቋ የሚያወራ ምናምን አመሰግናለሁ። ሶፊዬ የኔ አባት እኔ ይኸው ጌታ ምስክር ነው። አሁን ቪዲዮ ልከፍት እችላለሁ። እኔ ዝቅ ከፍ ብዬ ማመሰግን ለዚህ እውነቱ ስለምታወራ እኛ ድንበር ያለን ሰዎች ነን። ይሄ ሆነን ወንድም ስንባባል በኢትዮጵያዊነታችን ብቻ ነው እንጂ በሃይማኖታችን ወንድም ልንባባል አንችልም። ምክንያቱም ርቃችሁ ሄዳችኋል። እናንተ እኮ ማመስገን ያለባችሁን ሰው ትታችሁ እናንተ ሲቀበል እናንተ በእንግድነት እንደፈለጋችሁ እንድትሆኑ ሃይማኖት ስታስፋፉ አገረ ግዛት አሁን እስከምትመሰጋገኑበት ደቂቃ ድረስ በእንግድነት ተቀብላ ጓዞን እንዲህ ምን ልበል እንዴት አሁን አንተ እንዳመሰግንከው ቃላት ያጥረኛል። እስኪ ኦርቶዶክስ ታያታለህ አንተ ሳትኖር የነበረችው እንዴ እንደሱ ከመጣ እኮ ኢትዮጵያ አገር በቀል እምነት አለ እንደ ኢትዮጵያ ውስጥ ወይም አገር በቀል ሃይማኖት አለ እንደ ኢትዮጵያ ውስጥ? አንተ ለመጀመሪያ ጊዜ ሶፊ ይቅርታ አንዴ ብቻ ሶፊዬ እሺ እንደዛ ካልክ እንደውም የእሱ ልተውና ወደ አንተ ልምጣ። አንተ መኖሪያ ቤት አለ፣ እኔ ቤት አከራየኸኝ። አንተ ባከራየኸኝ ቤት ላይ ቁልፍ ሰጥተኸኝ እንደፈለኩ ስገባና ስወጣ ወይም ደግሞ እንግዳ ሳስገባና ሳስወጣ አንድም ቀን እንደ ባለቤት አይተኸኝ ወይም ደግሞ እንደ ባለቤት ተቆጥተኸኝ አታውቅም። ስለዚህ እኔ አንተ በገዛ ቤትህ ላይ እንግዳ አርጌ ወይም ደግሞ ሌላ ሰው አርጌ ባለቤት ሰውን ደስ ይልሃል?
እኮ ሁላችንም እኮ ኢትዮጵያ ነን። ኢትዮጵያ የሁላችንም ሀገር ነው። ኔቨር አሁን የሙስሊሙም እሱና እኔ የመጣንበት መንገድ ይሄ አይደለም። ተው አይደለም አታዳላ፣ ተው የሙስሊሙም ተው፣ አያምርብን። የፕሮቴስታንቱም አሁን የጅባውም እያልኩት ያለሁት እኛ መመሰጋገን ካለብን እሱ ልክ የፕሮቴስታንት ሃይማኖትን አምጪዎች ወይም ደግሞ መጽሐፍ ቅዱስ የሰበኩ ወይም ደግሞ ወንጌልን አምጥተው ለዚህ ምናምን እንዲህ ምግባቸው ትተው ቤታቸው ትተው እንዳለውም እንዳመሰገነውም እኔም ኦርቶዶክስን ላመስግና ተራስጠኝ። አመስግን አዎ መብት አዎ። ግን ስለዚህ ይህንን እድል እኛ ስጠኝ ነው። ባለቤት ነን ምክንያቱም አይደለም። እኛ አከራዮች ነን። አከራዮች ስለሆንን ገባኝ። እናንተ እስኪ ባለቤት እኛ ተከራይ የምንኖርበት አውድ ግን የለም። እሱ ሶፊ አንድ እንደ ዜግነት እሱ እንደ ሰጠኝ። ዜግነት ይቅርታ አንድ ድል ልናገር። እሺ አውደ ወንጌል ይቅርታ ወንድሜ፣ ኃይላችን መስቀል ነው ስላቋረጥሁት ይቅርታ ያድርጉልኝ። እውነት ለመናገር ሶፊ እኔ ከዚህ ጋር ማስተውለው ነገር አንዳንዴ እዚህ ጋር አንድ ቀንም ገብቼ ነበር። እዚህ ጋር የምገባው እንዲያው እዚህ ጴንጤ ጋር ማለት ጴንጤዎቹ ይሰሙኛል ብዬ አይደለም፣ ግን እዚህ ጋር ሚዛናዊ ሰው ቢያንስ እንደ ሰው ትንሽ ሚዛናዊ ስለሆንክ ነው እዚህ ጋር የምገባው። እና ምንድነው እውነት ለመናገር እስኪ አሁን ሶፊ ሀገርን እንደ ሀገር ብርሃና ዳምጣ ቀለም በጥብጣ ሀገርን እንደ ሀገር ስነ ስዕልን ከኪነ ህንፃ ጋራ ሀገርን ዳር ደንበሯ ሳይወረር ጠብቃ ያቆየች ቤተክርስቲያንንና ኦርቶዶክስ ሃይማኖትን እንደፈለጉ ሲዘረጥጡና ሲሰድቡ እየዋሉ ትናንትን የመጣ ነጫጭባ ባርነትን ይዞ የገባን ነጫጭባ ነጭ እውነት ለመናገር ምንም ከድንቁርና ውጭ ምንም አይነት እውቀት የሌለው የስልጣኔያችን ምንጭ እንደሱ ስትል ደግሞ ምን ይሆናል መሰለህ አውደ ወንጌል ከአንተ ፈረንጅ ይልቅ ትጨርሳለህ። ከአንተ ፈረንጅ ይልቅ የኔ ፈረንጅ ይበልጣል አይነት ንግግር ነው የተናገርክ ያለው። ምክንያቱም አንተ ሌሎቹ ቤተክርስቲያኗን እየሰደቡ ነው ልክ አይደሉም ካልክ አንተም ይሄኛው መሳደብ የለብህማ። ነጫጭባ ምናምን ካልክ ስህተት በስህተት አይታረምም። አንደኛ አሁን ከድምፅህም ሳይ መንፈሳዊ ሰው ነህ ምናምን። ስለዚህ ሰው በአምሳላችን በመልካችን እንፍጠር የተባለውን በእግዚአብሔር አምሳል የተፈጠረውን ሰው ነጫጭባ ከሆነ ልክም አይደለም። በተለይም ደግሞ የአዲስ ኪዳን ጸሐፊ ደግሞ አይተኸዋል። ጨዋ የለም፣ ባሪያ የለም፣ ግሪክ የለም፣ ምን የለም ብሎ ሰውን በምን አይነት ክብር ውስጥ እንደገለጠው አይተሃል። ስለዚህ ስትናገርም ከአንተም ውስጥ መልካሙን ነገር እንድንወስድ እንዲህ አይነት ነገሮች ባትል። ሶፊ በጣም አመሰግናለሁ። እሺ በጣም አመሰግናለሁ። ለመሰለ አይ ነጭ የሚለው ነጫጭባ ሲል ወደ ስድብ ከተቀየረ ይቅርታ፣ እኔ በአብዥ ቃል ተጠቅሜው ነው የሆነ ሆኖ። ግን አሁን አንተ ነጫጭባ ከድንቁርና ውጭ ሌላ ይዞ ያልመጣ ምናምን ብዙ ነው ካልከው በሁለት ሰከንድ ውስጥ እኮ የ48 ዓመት ታሪክ ነው እያወራ ያለው። እሺ ለማናቸውም አሁን እኔ በዋናነት ትኩረቴ ምንድነው እነሱን አታመስግኑ አይደለም። አንድ ሰው የእሱን ታሪክ እንደፈለገ ማወደስም ማመስገንም ይችላል። ግን እኔ አሁን ሶፊ ልብ በልልኝ፣ ማንም ፓስተር የሚባል አንድ ሰው ፓስተርነቱ የሚረጋገጠው ቤተክርስቲያኗን በመስደብ በሚመስል ደረጃ ወይንም ማዕረግ የሚሰጠው ቤተክርስቲያኗን በመስደብ በሚመስል ደረጃ አንድ ሰው አገልጋይ ነኝ ብሎ ከተነሳ ከፕሮቴስታንቱ ሰፈር አፉን በቃ ለመጀመሪያ ጊዜ አፉን የሚፈታው ወይንም ለመናገር የሚጀምረው ኦርቶዶክሳዊ ተዋህዶ ቤተክርስቲያንን በመስደብ ነው። እና አሁን የእሷ ስልጣኔ እንዴት ተረሳ ነው እንጂ እንደተባለው እውነትህን ነው። አንድን የሆነን አካል ታርጌት አድርጎ መስደቡ አስፈላጊ አይደለም፣ ሀሳብህን እንዳለ ስለመወስደው ሶፊ። ስለዚህ ለምንድን ነው ይችኛዋ ውለታዋ እንዴት ተረሳ? ግን እኮ አሁን አንተ ስታወራ ብራና እንዲያርጋ ቀለም ቀልማ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች የጻፈችው። ኢትዮጵያውያን ናቸው የጻፉት። ኢትዮጵያውያን ናቸው የጻፉት። ወንድሜ ሶፊ ይቅርታ አድርግልኝ። ቆይ አሁን ልብ ብለህ የምትይዝልኝ ነገር ኢትዮጵያውያን ማለት የኢትዮጵያ ቤተክርስቲያን አማኞች ማለት ነው። ከኢትዮጵያ ቤተክርስቲያን አማኝ ውጭ የተጻፈ መጽሐፍ ካለ ይሄ አለ በላይ እኔ ልጥቀስልህ ይሄ ነው በለኝና
በቃ አሁን ቤተክርስቲያንም ሆነ ሀገሪቱ ለፍልስፍና የተጠቀመችባቸው ለምሳሌ ከህገ መንግስቱ እንጀምር እስከ ቅርብ ጊዜ ድረስ አሁንም ድረስ ፍትሐ ብሔር የሚባለው የት ነው የመጣው? ከየትኛው መጽሐፍ ነው የመጣው? ያን መጽሐፍ ምንም የሰለስቱ ምዕት መጽሐፍ ይሁን እንጂ ማን ነው ይዞት የቆየው? እስካሁን አስከብሮ ይዞት የቆየ ማን ነው? ማንስ ወደ ሀገር ቆይ ልጨርስልህ ወንድሜ። እነዚህ አሁን ያላችኋቸው ሰዎች ናቸው ወደ ሀገራችን ቋንቋ የተረጎሙልን ያመጡልን። አሁን ስትል ነበር ተደጋጋሚ ስትናገሩት የነበረ ነገር በቋንቋችን መጽሐፍ ተርጉመውልን ምናምን ሲል ነበር ታች ፍጹም። እና ይህንን ነገር ሚሽነሪዎች ናቸው የተረጎሙልን። የኛ ኢትዮጵያውያን ወይንም የቤተክርስቲያን ሰዎች ከዚያ በፊት በሀገራችን ቋንቋ ስንት መጻሕፍትን ተርጉመው ብሉያትን ሐዲሳትን ተርጉመው አላቆዩልንም ከሚሽነሪዎቹ በፊት? ምን ነው እሱ ተረሳ? እኛ እኮ እያልን ያለ ነው አባ። መጀመሪያ ፓስተር እንደ ሐሳብ ሲያነሳው እሱ ተነሳ እንጂ ሐሳብ አድርጎ መጀመሪያ ሲያነሳው በሱ ሄደን እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ውለታ ለማጣጣል አይደለም። ማለት ሀገራችንን መልካም ነገሮች ይዛ ከመቆየት አንፃር ስፔሻሊ ክርስትናን የኢትዮጵያ ኦርቶዶክስ ቤተክርስቲያን ውለታን ሊረሳ የሚችል እንደገና ደግሞ ቀደም እንዳልከው እየዘለፉ እየተሳደቡ ምናምን እያንቋሸሹ እንትን የሚሉትን እኔ ደግፌ አይደለም። ግን አሁን የምናደደው የተነሳነበት ፖይንት አለ። ፓስተር መጀመሪያ ሲናገር ለዚች ሀገር ለምሳሌ አሁን አውደ ወንጌል ስለ አውደ ወንጌል እየተወራ እኔ ስለ ኃይለ መስቀል ለምን አወራለሁ? ገባካ? የተነሳነበት ፖይንት ምንድነው? ወንጌላውያን በዚች ምድር ላይ በዚች ሀገር ላይ ስላደረጉት መልካም ነገር ፖዚቲቭ ነገር እናውራ ተባለ ሲባል ለምንድን ነው የሚመረን? ለምንድን ነው ያኛው ስለምንድን ነው የማይወራው የምንለው? ሌላ ጊዜ አጀንዳ ይዘንለት እሱን ደግሞ እናወራለን። እስከዛሬም ብዙ አውርተናል። ይልቅ የምሳደብ ከሆነ እኔ ምን ሰራች የኢትዮጵያ ኦርቶዶክስ ምን አደረገች ብዬ የምሳደብ ከሆነ ያኔ ትይዘኛለህ። አሁን ግን እየተወራ ያለው ወንጌላውያን ስለዚች ምድር ስለከፈሉት ዋጋ ስላደረጉት ነገር ብዙ ስለማይወራ ብዙ ሰው ስለማያነሳው በስንዴ የመጣ ሃይማኖት እንደ የተደረገ ስለምትሉ አሁንም ቅድም ወንድማችን ቅድም መጥፎ ቃላት እየተጠቀመ ሲናገር ለምሳሌ የሸሸግናቸው እኔ አሁን ታሪክ ተምሬያለሁ። ታሪክ ስማር ኢትዮጵያ ውስጥ ሀገር በቀል የሆነ ሃይማኖት የለም። ምንድን ነበር የነበረው? እንግዲህ አንተም ታሪክ ተምረ ከሆነ ባዕድ እምነት ነበር ከመጀመሪያም የነበረው። መጤ ካልክ ሁሉም መጤ ነው። ይሄ እንግዲህ ሂስትሪ መጽሐፍ ላይ ያለ ነገር ነው። ከተሳሳትኩ ታርመኛለህ። ስለዚህ እነዚህ እናንተ መታችሁ እንደዚህ ያደርጋችሁ የሆነ አማርኛ ነው የምናገረው። አባቴም እናቴም አያቴም ቅድመ አያቴም ኢትዮጵያዊ ነው። ከየት ነው ታዲያ የሚመጣው? ኢትዮጵያ ካልሆንክ ምንድን ነው? እና ከዚህ አንፃር እያስተካከልን ብናወራ ተገቢ ነው ያምናል። እሺ ወንድሜ በጣም ጥሩ። ምን ማለት ነው የፈለኩት በዋናነት አሁን ትምህርት የፈጠሩልን እነሱ ናቸው፣ መጽሐፍ የተረጎሙልን እነሱ ናቸው የሚል ነገሮች ስላነሳ ነው ፍጹም። መጽሐፍ የተረጎሙልን እነሱ አይደሉም። መጽሐፍ ማን እንደተረጎመልን ከቅድመ ልደተ ክርስቶስ ስንት መቶ ዓመት ወደኋላ ሄደን ታሪክ ማጥናት እንችላለን። እሱንን የስልጣኔ ያልካለሁት አማርኛ ለምሳሌ አሁን እንኳን ቅርብ ጊዜ አንድ ቦታ መጽሐፍ ቅዱስን ለምሳሌ ወደ ጌዲዮ ቋንቋ ወይም ደግሞ ወደ ሲዳምኛ ምናምን እንዲቀየር የሚያደርጉ አስተዋጽኦ የሚያደርጉ አባቶች አሉ። ለምሳሌ እኔ ፋሚሊዎች ጉራጌዎች ናቸው። ጉራጌኛ መጽሐፍ ቅዱስ ወደ የአማርኛው መጽሐፍ ቅዱስ የእንግሊዝኛው መጽሐፍ ቅዱስ ወደ ጉራጌኛ እንዲተረጎም የሚያደርጉ ሰዎች ይኖራሉና እንደዚሁ ወደ አማርኛ እንዲተረጎም መጽሐፍ ቅዱስ ወይ ግሪኩን ወይ እንግሊዝኛውን እንዲተረጎም አድርጓል። እነሱ እርዳታ አድርጓል ወይ ሐሳብ አመንጭቷል። እንደዚህ ነው ያልኩት። ገባካ? ይሄ ደግሞ ክፋት የለውም ወንድሜ፣ ክፋት የለውም። ግን ሐሳብ ድጋፍ አደረጉ። በዋናነት ኃላፊነቱን ማን ወስዶ አስፈጸሙ? አሁን እኮ እያልክ ያለው ወንድሜ አሁን ዋና እንትኑ ነገር ነገሩን ስለረሳ ነው ያው ማውራት ስላለብን መተማመንም ስላለብን ነው የማወራው እንጂ አሁን የኔን አስበልጬ ማንንም ለማኮሰስ ወይንም ለመኮነን አይደለም። የማንም ክርስቶስ ኢትዮጵያ ላይ ተወልዶ ኢትዮጵያ ላይ ሃይማኖት እንዳልመሰረተ ወይንም እስልምናም ሆነ ማን ኢትዮጵያ ላይ እንዳልተመሰረተ ይሄ ምንም አሁን
ቅድመ ልደተ ክርስቶስ አምልኮተ እግዚአብሔር በኢትዮጵያ ነበር? አዎ ነበረ። ያ ወደ ክርስትና ተቀይሯል። በማን በኩል ተቀየረ? ይህ በቃ ምንም እውነት ነው፣ ሀቅ ነው። ግን ኢትዮጵያ እንድትባል ያደረጋት ለምሳሌ እንደው በየቅርቡን ጊዜ የመቶ ምናምን ዓመት ታሪክ እናንሳ። የጣሊያን ድል በማን የተደረገ? እነዚህ እንደው ብዙ ነገር ማውራት ይቻላል። አሁን እንደው ብቻዬን እንዳላወራበት ስለምፈራ ነው እዚህ ጋር እንጂ እንዳጠቃላይ ባለውለታችን ባናመሰግን አናንቋሽ ባይነኝ። እኔ ፍጹምም ሆንክ ሶፊ፣ እኔ እንደው አንድ ነገር ልንፈልግ እኔ አንድ ጥያቄ ልጠይቅህ እዚሁ ላይ ያዘና ብዙ ነገር ሁሉና አንድ ጊዜ አውደ ወንጌል አንድ ነገር እስኪ ዛሬ ከዚህ ፊት እንደዚህ ሰውን ቻሌንጅ አድርጌ አላውቅም። አሁን ለምሳሌ እኔ ባልልህ ገብተህ መረጃዎችን ማየት ትችላለህ፣ ጎግል ማድረግ ትችላለህ፣ ሰርች ማድረግ ትችላለህ። በኢትዮጵያ ውስጥ የተሰሩ የልማት ስራዎች በኢትዮጵያ ውስጥ ያሉ አንዳንድ አሁን የምንጠቀማቸው ግን አንተ ቤት የምትጠቀምባቸው ነገሮች ሚሽነሪዎች ወንጌልን ወደዚያ ሀገር ይዘው የመጡ ሰዎች አሁን አንተ ያልከው የኢትዮጵያ ኦርቶዶክስ ቤተክርስቲያን ሬስፔክት አደርጋለሁ ያልከው ነገር ልክ ነው። ግን ስላልኩ ነገር አንተ ምስጋና ታመጣለህ። ለምሳሌ ይሄንን ነገር ሪኮግናይዝ ታደርጋለህ። ሳይድ ኢፌክት ከሌለው አመሰግናለሁ። ይሄ ነው እኔ የምወደው ነገር ገባካ። ለዚህ ነው ቀደም ጽንፈኛ ነው ያልኩት ቅድም ወንድማችን። ለዛ ነው ኒውትራል ሆነን መልካም የተሰራውን ማመስገን አለብን። ለምሳሌ ራስን በንጽህና መጠበቂያ ነገሮችን አስተዋውቀዋል። አሁን እኛ እንጠቀማለን። ለምሳሌ እጅ በሳሙና መታጠብ፣ ገላን መታጠብ፣ ልብስን አጥቦ ይሄን እንኳን ተው እንደ አንዳንዴ እኔ እነዚህ ተረት የሚመስሉ ብዙ ሰዎች እዚህ ጋር እንደ ሳሙና እንደ ተራ ነገሮች ኮመንት እንኳን ነባለሁ። ስለ ፓንት ስለሆነ የምታወራቸው ነገሮች እውነት ታሪክ ተምሬያለሁ ብለሃል። ታሪክ እንደተማረ ሰው እያወራ አይደለም። ፍጹም ሌሎቹስ እዛ ኦርቶዶክስ ተዋህዶ የሉም ወይ? ሌላስ እምነት አማኝ የሉም ወይ? ሁላቸውምስ ፕሮቴስታንት ናቸው ወይ? አንተ ምን እያልክ ነው እንዴ? ነጭ ሁሉ ፕሮቴስታንት እኮ እያደረከው ነው። ግን እኔ አንድ ነገር ነው ይጨርስ ብዬ ነው ዝም ያልኩት። አይደለም ይሄን አይጨርስም። ምክንያቱም እንዶዳለ ደማክስ ያለ ምናምን አለ እኮ እዚህ ንጽህና ገብርኤል በሚያውቀው እርግጠኛ የታሪክ ምሁርም እውቅና ምንም የለም። 100% ላረጋግጥልህ ቢኖርም አንድ ነገር ልንገርህ። ስሜታዊ የሆንክ ነው ኃይላችን መስቀል። አዎ ታዲያ ለምን አንተ በመጀመሪያ አንተ አላስጨረስከኝ? አውሮፓ ሙሉውን እኮ ጴንጤ ነው እኮ ያደረከው እንዴ? ምን ሆነ ነው? እሺ አስጨረሰኝ። እኮ የጋራቸው ነው። እኛ ኢትዮጵያዊ ነን ካልን እዛም ያለው ሃይማኖት ተደበላልቆ ይኑር እንጂ ፍልስፍናውም ይሁን የተለያዩ የንጽህና መጠበቂያዎችም ይሁኑ መሰረተ ልማቶችም ይሁኑ ወደ የሀገራቱ ሲያመጡ እኮ ዝም ብለው እናንተ እንደምናወራው አይደለም። ተነጋግረው በእውቀት ተደግፈው መሰረታዊ ዝርጋታ እንዴት ይዘረጋል፣ ማን ይመራዋል፣ በሎጂስቲክ ደረጃ በገንዘብ በተለያየ ነገር እነሱ አውርተውበት ሲሆን ግን ተቀናጅተው እነማ ሁላቸውም የሃይማኖት ተከታዮች እንጂ እኮ አንተ የምታደንቀው አካል ብቻ እኮ አይደለም። ግን ቆይ ይጨርስ እስቲ ኃይላችን ፍጹም ይጨርስ። ሌላስ ምን አለ ፍጹም? ቆይ እኔ አሁን አላስጨረስኩም። አንዴ ይጨርስ። እንትና ላይ የማየው ነገር ኃይለ መስቀል ላይ ሰው ሳይጨርስ ንግግሩን በገምድል ነው እየወሰደ የሚያወራው። እኔ ልል የፈለግኩት ነገር ንጽህና አንጠብቅም አይደለም፣ ግን በዘመናዊ መልክ ንጽህና አጠባበቅ ይሄንንም አወራው ባይዘ በመረጃ ነው። እንደገና ደግሞ ውሃ፣ ንጹህ ውሃ፣ ትምህርት ቤት፣ የቀለም ትምህርት ሰው እንዲማር። ለምሳሌ ትምህርት አሁን በዚህ ዘመን የሚጣላ ነገር አይደለም። ያልተማረ ሰው እንደውም ለምንድነው የማይማረው ይባላል አይደል? ስለዚህ እነኚህ ነገሮች ፖዚቲቭ ነገሮች ናቸው። ለምሳሌ ይሄንን ያደረጉት ሚሽነሪዎች ናቸው፣ ወንጌላውያን ናቸው አልኩኝ አይደል? ኃይለ መስቀልም መረጃ ካለው የኔም የሃይማኖት አባቶች ውጭ ሀገር የነበሩ መጥተው እንዲሰርቷል ማለት ይችላል መረጃ ካለው። የኔ ግን አባቶች የወንጌል አባቶች ውጭ ሀገር ያሉት ስትል ሚሽነሪዎች ከውጭ የመጡ ሚሽነሪዎች የሱ ያንተ ብሎ ሚሽነሪዎች ናቸው። የሱ ካሉ ይናገር አሉኝ የሚል ከሆነ ቀደም እነሱ ብቻ አይደሉም ስላለ መረጃ ካለው ያንታ የኔ በመረጃ የተቀመጠ ነው።
በመረጃ የተቀመጠ ስለሆነ እሺ ቆይ ፍጹም አለኝ የሚል ከሆነ አልጨርስ። ቆይ አውደ ወንጌል አንዴ እሺ ጨርሻለሁ። አሁን እሱ እንደዚህ እነሱ ብቻ አይደሉም የሚሰሩት ብሏል። ካለ ያምጣና ይናገር። እኔ ሪስፔክት እሰጣለሁ ለኢትዮጵያ ኦርቶዶክስ ቤተክርስቲያን። የት ነው የታሪክ ተማሪ ነኝ ብላ ከየት ዩኒቨርሲቲ ነው? የታሪክ ተማሪ ነኝ ሳይ ታሪክ ትምህርት ተምሬያለሁ ነው ያልኩኝ። የት ነው የተማርከው? የት ነው ያስተማረው? አሁን የት ነው የተማርኩት? አሁን እዚህ ጋር እንደዚህ ብዬ መናገር አልፈልግም፣ ግን ትምህርት ተምሬያለሁ። ፕራይቬሲ ነው። በርቀት ነው ወይስ ይሄዳል? እኔ ወዳጄ ማስተርስ አለኝ፣ 2 ዲግሪ አለኝ፣ ዲፕሎማ አለኝ። ስለ ታሪክ የፈለጉትን ነገር ነው። አሁን እኮ ተምረህ ሳይሆን መክረው ነው የሚመስለው። እንዴት እንደዚህ በል ብለው መክረው ነው የሚመስለው? አልገባኝም። ማለት ተምሬ ነው እያልኩ እኮ ነው። ይሄ አሁን ታሪክ በትምህርት ታገኘዋለህ፣ በማንበብ ታገኘዋለህ። እንደገና እግዚአብሔር ይመስገን ዘመኑ ደግሞ ጥሩ ነው። ጎግል እያደረግ ግን እኔ ሳስበው ከአንተ ስሰማ እንደው አለማንበብ የተሻለ ነው። እንዴት? ጎግልም አለማድረግ የተሻለ ነው። እንዴት? አሁን ከተናገርኩት ውስጥ አንተ የምትቃረነኛለህ? ለምሳሌ ስለ ሚሽነሪዎች፣ ስለ ወንጌላውያን አማኞች ኢትዮጵያ ውስጥ ስለሰሩት ፖዚቲቭ ነገር እኔ እሱን አይደለም የተቃወምኩት እኮ። እና ታዲያ ምንድን ነው የተቃወምከኝ? እጃችሁን ታጥበው ያስተማሯችሁ እነሱ ናቸው ስትል እንዴ? ከዛ በፊት ሳይታጠቡ ነው እንደሚበሉት? እኔ እንደሱ አይደለም ያልኩት። ታዲያ እንደውም እኮ ፈረንጆቹ ናቸው የንጽህና መጠበቂያ አይደለም፣ የንጽህና መጠበቂያ እንደውም ፈረንጆቹ ሳይታጠቡ ሊበሉ ይችላሉ ብዬ አምናለሁ። ምክንያቱም ማንኪያ ሹኪያ ምናምን ይጠቀማሉ። ኢትዮጵያ እኮ በእጁ ነው የሚበላው። እንዴት ነው አብሮ የሚበላው? አሁን አንተ ነገሩን ለጠጥከው። የንጽህና መጠበቂያ ነገሮች ህዝቡ እንዲጠቀም። ቆይ ፍጹም እያስጨርሰው ሶፊ ጨርሳ ወይ እኛ እንናገር። ጨርሳ አይደል? በትዕግስት አዳመጥንህ እኮ ሶፊ። ከጨረስክ እኔ ልናገር። ቆይ ይጨምር አንድ የተወሰነ። ኧረ ይበቃዋል። እዚህ በላይ ያወራኩ። ይጨምር። እናንተ ደግሞ ትምህርት ቤት የቀለም ዳዲ ሰላም ብለናል። ዳዲ ወይ ዊዝደም እንዴት ነው? የቀለም ትምህርት ይላል፣ ግን የተማረ አይመስለኝም። እውነቴን ነው። የተማረ አይመስልም። ከአፉ የሚወጣው ነገር እንደው የትኛው ጎግል ነው? እስኪ ሰርች ያርግና ያውጣ። እየሸወደን ነው። አልተማረም። እስኪ ወንድሜ 2 ስልክ ካለ አንደኛው ስልክ ላይ ሚሽነሪዎች ለዚህ ሀገር ለኢትዮጵያ ያደረጉት አስተዋጽኦ ብለህ ከላይ የሚያመጣልን አንድ ያበብልን። ሌላ ምን የራሳቸው ቸርች ዘግቶ የለ እንደምን ያደረጉ ሚሽነሪ የመጣ ለስርቆት አይደል እንዴ? ለኮሎኒ አይደል እንዴ የመጡ? ይሄ ነው ያልኩህ። ይሄ ጽንፈኛ ያልኩህ ይሄ ነው። ይኸውልህ አንተ ነህ ባንዳ ነህ። ይኸውልህ ወዳጄ አልተማርክም። ተው አልተማርክም። ዝም ብለህ ስማ። እግዚአብሔር ይስጥህ። አንተ ስማ መጀመሪያ ዊዝደም ብሎ ዊዝደም የወረደ ሰው አላየሁም። እሺ ለማንኛውም ማስተር ሳለኝ ትላለህ እንዴ አንተ? ሸዋሸዋ ትሰራለህ። ማስተር ዳዲ ብዙ ነገር ያውቃል። በነገራችን ላይ ተራ በተራ እናውራ። ልክ እንዳገባባችን ዳዲ ብዙ ነገር ያውቃል። አንተ ባንዳ እኔንም አውደ ወንጌልንም ፍጹምንም ዝም ብለን ሌሎቹ እድል ስጣቸውና ተራ በተራ ልክ ቅድም እንዳገባባችን ማለት ነው። እኔም አላወራም። እኔ እኮ አልጨረስኩም ነበር። መሀል ላይ እየገባች ነው ማድረግ። ዊዝደም ፍጹም በቃ 90 ደቂቃ አዳመጥን። 90ው ደቂቃ 90 ውሸት ነው ያወራው። ለማንኛውም ለዚች ሀገር ኧረ በኢየሱስ እኔ ሚዩት አደርጋለሁ ወይ አስወርደ። እኔ ልውረድ በቃ ፕሮፌት እወርዳለሁ። ችግር የለም። ባንዳ ስራ አይደለ እንደ ሚሽነሪ የሰራ አንተ ዛሬ እንዴት ትደግፋለህ? ታሪክ አታውቅም እንደ አንተ አታነብም እንደ 9ኛ ክፍል አልተማርክም? ከወረድኩ ይኸውልህ ከረበሽኩ ልውረድና ከታች ሆንልሃለሁ። ካልሆነ ግን እንዳገባባችን እድል ስጥና በየተራ እንነጋገር። እሺ ለዚች ሀገር ይቅርታ በቃ አውሩሽ የአእምሮ መለወጥ ለዚች ሀገር እውቀት መስፋፋት ብዙ ነገር ሚሽነሮች አድርገዋል። የወንጌላውያን ዝም ማለት አችልም። የወንጌላውያን አንተ ዝም ማለት አችልም ወይ ነው? ዝም ማለት አችልም። አልችልም። ለምን አንተ ያየልተ ደቂቃ ታወራለህ? እንዳንተ እውቀትንም ተመርኩዘህ ያልሆነ ነገር ማስረጃም የሌለው ነገር አንተ ከመምጣት በፊት እኮ የአንተ ሃይማኖት ከመኖሩ በፊት ትምህርት ነበር። ጽንፈኛ ትላለህ፣ ትሳደባለህ። ሲጀምር ጽንፈኛ ማለት ምን ማለት ነው? ሃይማኖት ጋር ሄድክ አንተ። እኔ አሁን ስለ ሃይማኖት እስካሁን አላወራሁም። አንተ ግን ሃይማኖት ታወራለህ። ለማንኛውም የኛ ሃይማኖት እያልክ ምን እያልክ ነው ታዲያ? እስካሁን ሃይማኖት ስለ ታዲያ ምንድን ነው የሰራው? አንተ ሚሽነሪ ማለት ምን ማለት ነው?
ይህ ሰውዬ እምነት የለውም። አንተ ዝም በል በእናትህ ልጨርስ። ቆይ እሺ አንድ ደቂቃ ስጠኝ ልጨርስ። ይኸውልህ፣ አንድ ደቂቃ አይደለም 1 ሰከንድ አልሰጥህም። በቃ ተራቸው ያውሩ፣ እኛም ይውት ነው። ቤቱ የማን ነው? ፓስተር ያንተ ነው ወይስ የዚህ ሰውዬ? የፓስተር ነው። አንተም ዝም በል፣ እኔም ዝም ልበል፣ ሌሎችም ዝም ይበሉ። በቃ 90 ደቂቃ ታወራለህ። አይደብርህም? አይደብርህም ወይ ለራስህ? አይደብርህም? አንተ ከላይ ያለው ሰው 200 ምናምን ሰው ነው ያለው። አንተ ገስት ላይ ስላለ ነው እንደ 90 ደቂቃ የምታወራው። ኢየሱስ ይወዳል፣ ተመለስ። እሱ አይመለከትህም። በእናትህ አንተ ስለ ኢየሱስ ልታወራኝ ገና መወለድ ያስፈልጋል። አንተ እኔ ለማስተማር፣ እኔ ለመምከር፣ እኔ ለመገሰጽ፣ እኔ መንገድ ለማስያዝ እኔ ማን ነኝ? መጀመሪያ አንተ ራስህን ወቅ። መጀመሪያ ራስህን ወቅ። ሰው ለመምከር አትሩጥ፣ አትቸኩል። ልክ ቀና ብለህ እንደምታየው ሁሉ ሌሎቹም የአንተ እይታ አይነት ሰዎች ይኖራሉ። ገብቶሃል? ሳትማር ተምሬያለሁ፣ ዲግሪ ሳይኖር ዲግሪ ያለኝ የምትናገራቸው ነገሮች ሁሉ ኢየሱስ ይወዳል። ያንተ ስማ፣ እውነት ነው። እኔ ኢየሱስ ወደዋለሁ፣ ኢየሱስ እኔን ይወደኛል። ባለበት ማስተር ይሄ ሰውዬ ፕሮፌት ዛሬ ነው መጠጥ የጀመረው ይመስለኛል። መጠጥ ጠጥቶ ነው የገባውና ኃይላችን ላውራው እስኪ ቆይ ላውራው ዊዝደም ሚውት አድርግና ስማ። አለመስማት ነው እንደ ማስተርስ አለመስማት ነው ማስተርስ ሚውት አድርግ። መጨረሻ ነው የገባው ወረፋ ነው። አለመማር ነው አለመስማት ነው ማስተርስ። መልስልሃለሁ። ይቅርታ መልሳ አሁን የጀመርኩትን ጨርስ። የጀመርከው ነገር የለም፣ ምንም ጀምረው ነገር የለም። ሚሽነሪ ሃይማኖት አይደል ሲያስተምሩ ለምን ማዳመጥ ትፈራላችሁ? ለምን አታዳምጡ? አንተ የምትፈራ ለምን አታዳምጥም? አንተ እሺ ዝጋና አንዴ 30 ሰከንድ ዝጋና ስማ። አንተ አለቆችን ታላላቆችን ስማ። ከክርስቶስ የተማርከው እኮ እሱን ነው። ታላላቆችን ለምን አትሰማም? እሰማለሁ። እሺ አንተ አጥፋና አውደ ስማ። አንተ አጥፋ። አውደ ወንጌል ያውራ። ዳዲ ለምን አትሰማም? አንተ ጥያቄ ልጠይቅህ ወንድሜ። አሁን እኮ ምን አለ መሰለህ፣ ይህ ምንድነው አንድን የሆነ አካል አንተ እንትን ለማለት የቀደሙ ጥንት አያቶችህን ታሪክ ሙሉ ደመሰስከው። እውነት ለመናገር እየሰደብክ እሱ እኔ አልደመሰስኩም፣ አልተሳደብኩም። ቆይ እንጂ ችግር አለብን እንዴ አንተ የመናገር እስካሁን እኮ አዳመጥና አስጨርሰኝ። ስለዚህ አሁን አንተ እስካሁን ስትላቸው የነበሩ ነገሮች ሁሉ ምንም አይነት ውሃ የማያነሱ እውነት ለመናገር እኔ ወንድሜ በመማር ሳይሆን ባለመማር ያዘንኩበት ማስተርስ አይደለም የዚህ ሁለተኛ ደረጃ ትምህርት እንዳላጠናቀቅ ነው እየገባኛል። ምክንያቱም ፐርሰናልማ ነገር አታካታ አድርገው ተው እንጂ አውደ ወንጌል ሐሳቡ ላይ ብቻ ነው ማተኮር ያለብን። ሐሳቡ የሰጠው ሐሳብ ልክ ሐሳቡን በሐሳብ ዕውቀትን በሌላ ተሻለ ዕውቀት እንጂ ማስተርስ የለህም ዲግሪ የለህም ከአንተ መማር አለ መማር ይሻላል የሚለውን ተደዋውላችሁ አያውሩ ወይም ቦክስ ተደራረጉ። ችግር የለውም። እሺ ሶፊ እኔ ሐሳቡ ያወራው ሐሳብ ልክ ካልሆነ አንተ ልኩ እግዚአብሔር ይስጥ ሶፊ። እኔ እውነት እንትኑን እቀበላለሁ። ለማናቸውም እንትኑ ጋር እጃቸውን ሳይታጠቡ መሰላችሁ አንዳንድ ጊዜ እዚህ ሶሻል ሚዲያ ላይ ተናግሮ አናጋሪዎች አሉ። ስለዚህ መጠንቀቅ ነው። መጠንቀቅ ማርክ ይሄ ፍጹም ግን እውነት አልተማረም። እውነት ዳዲ አልተማረም ማለቴ ከዊዝደም ጋር ዊዝደምን አስወጣለን። ይሄ ሰው አሁን ወደ ወንጌል ጥሩ እያወራ ነበር። እሺ ልጨርስ። እኔ እያልኩ ያለው አልጨረስክም እንዴ? እኔ አልጨረስኩም። አሁን ወንጌል አሁን ዝም ብዬ ሰምቻለሁ። ስማ ኧረ አላስጨረስክም እኮ አላስጨረስክም። እባክህን እውነት አላስጨረስክም ፍጹም። አሁን በፍጹም 10 ሰከንድ ማይክሮ ሰከንድ የኢትዮጵያ የወንጌል አማኞች ለዚች ሀገር ትልቅ አስተዋጽኦ አድርገዋል፣ ሊመሰገኑ ይገባል። ይሄ ማለት ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምንም አላደረገችም አልልም። እኔ ታሪክ ጠብቃለች። ሶፊ ለምንድን ነው ግን ሶፊ እያዳላ ነው? እውነት እያዳላ ነው። አይ ታሪክ ጠብቃለች፣ ብዙ ነገር አድርጋለች። እሱን አላጣጣልኩም በግድ። ኦኬ። ስለዚህ አሁን ተሰም እያልኩ ያለው ተገፍተናል ነው የምትለው? ተገፍተናል እያልክ ነው?
አልወጣኝም። እኔ ይመስገኑ የወንጌል አማኞች በማስረጃ እስኪ ምንም በማስረጃ አላደረጉም። ፍጹም በማስረጃ አውራ እስኪ ምን አደረጋችሁ እስኪ ንገረኝ በማስረጃ። እኔ ምን አሁንም ቃላቶችን ፍጹም አሁንም ደግሞ ውሃ አስገባን እንዳትል በቃ ሰለችኝ። ሌላ ደህና ነገር ተናገር። በማስረጃ አውራ እስኪ ሶፊዬ በማስረጃ። በማርያም አንተ ግን እኛን እንደ እንትን ሰብስበ አንተ ፈታ ትላለህ፣ ዘና ትላለህ፣ ስትፈልግ ወደ ሳሎን ትሄዳለህ፣ ስትፈልግ ትመጣለህ፣ ፈገግ ትላለህ። ፍጹም ስለ ውሃ ያወራል፣ ስለ ሳሙና ያወራል። ሎሚ ብቻ ነው የቀረው። እግዚአብሔርን ነው ሎሚ ብቻ። እያንዳንዷን ከመድኃኒት ቅመማ አንስተ እስኪ አንተ ለዚህ ሀገር እኔ ቅድም ሶፊ ሲናገር እንደነበረው መኪና አስገባን ሲል ለቀልዱ እንደሆነ ይገባኛል። አዎ እየነዳ መጣ ሲል አዎ ሶፊ ዘና ሲል እኮ ይኸውልህ እንደኔና እንዳንተ አይነቶቹ ላይ ሙድ ለመያዝ የሚመጣባቸው መንገዶች እንጂ እኮ ይሄ ቦታ እና ይሄን ንግግር መጥኖት አይደለም። ይሄ አይመጥነውም የእውነት በቃ እኛን ነው እየመጠነንና እየመዘነን ያስቀመጠን። አንተ ስለ ሎሚ ታወራለህ፣ ስለ ሳሙና ታወራለህ። እንደ መኪና ያስገባ እንደውም በደንብ ኧረ ጌታ በቃ ኧረ ይግባ አንተ አራድዬ ልጅ ከኛ ተከራይቶ አይደለ እንደ ውሃ ያሉ ሌቦች እነዚህ ዝም ብሎ አንተ ናፈቁ። ፓስተር ለምን ጠበቅ አላደርገው? አይምሮአችንን እንደውም በደንብ እንዲነቃቃ ያደረጉት ወንጌላውያን ናቸው። በጣም ደስ ያልከኝ አይምሮአችን በደንብ ያነቃቁልን ወንጌላውያን ናቸው። ተነቃቅተህ ይኸው ማስተር ስትቀር አንተ ባትኖር እኔ አባታችን ሄደን ፈገግ እንላለን። የእውነት ፓስተር እድሜ አንተ ኢትዮጵያ የራሷ ታሪክ ያላት የራሷ ፊደል ያላት የራሷ ሁሉ ነገር ያላት እንዴት እንደዚህ ትላለህ? ፍጹም ራስህ ክደሃል እኮ። ግን አውሮፓ ነው የምትኖረው። ለማንኛውም ተመለሱ፣ ኢየሱስ ይወዳቸዋል። ተመለስ ራስህ ከአውሮፓ ይሄ መድኃኒት ኤች አይቪ ያመጣ ማን ነው? ፍጹም ኤች አይቪ ያመጣ ነው በል አውደ እሱ እንደ ቁጣን የያዘውና ሌሎቹም አሉ ካወራናቸው ፈረንጆች ያመጡብን የዘሩብን ነገር ማለት ነገር ነው። ግን አንተ ኢየሱስ ይወደዋል ይወዳቸዋል ማለት የምትለው ነገር ፍጹም እስካሁን ጥሩ ሰው ነህ አንተ። አቅምህን አውቀህ ከሚሽነሪ ተረት ውጣ እንጂ አንተ አቅምህን አውቀህ እንደው ፕሮፌት የሚለው ፓስተር፣ በነገራችን ላይ ባለፈው ያ ፓስተር ተካ የሚባለው ሰውዬ አንተ ቤት ተጣልተን ታስታውሳለህ? አንተ አዋርደኸው እኔና እሱ ተጣልተን ፓስተር እንዳልሆነ አረጋግጠለት ወጥቶ ዳግም ፕላትፎርም ላይ አይቼው አላውቅም። የእውነት ነው የምልህ። ይህም ሰው ጥሩ ሰው ነው ብዬ እገምታለሁ። ለምን ፕሮፌት የሚለው ስላላስቀደመ እንጂ እያኮበኮበ ነው። ግን ሊመረመር ይገባል። ለምን በራሳቸው ሰዓት ስም እየሰየሙ ስለሚወጡ ማለት በቃ የሚያውቀው ምንድነው? ኢየሱስ ይወዳል ነው። ኢየሱስ ይወዳል። አንተ መጀመሪያ ይወዳል ወይም ይወደኛል ለማለት ባይብሉን በደንብ አድርገህ አስገባ። ውሃ አስገባን ይላል ደግሞ ውሃ ወደ ወተት። ይሄ ሰው በቅርብ ጊዜ እንደው ይድናል። የምሬን ነው የምልህ። ጴንጤ ይሆናል። ፓስተር ማንን ነው? ለምስክር አንተ እኔ የምሬን ለምሳሌ አንተ ጴንጤ ማለት ምን ማለት ነው ታውቃለህ? ጴንጤ ማለት ምን ማለት ነው? ፍጹም ማስተር ሱላ አልተማረም። ምን ማለት ነው? ቃሉ ምን ማለት ነው? ጴንጤኮስታል መንፈስ ቅዱስ የወረደበት ሚሽነሪን ነው። ስለዚህ ጴንጤ ማለት ምን ማለት ነው? ክርስቲያኖች ነው። እስኪ እኔ እናንተ ማን ጴንጤ እንደሆነ ጴንጤ ማለት ምን ማለት ነው? ሶፊ ዝም አትበል፣ አውራማ። አይ አሁን ምን ልበል? እያወራችሁ ነው ብዬ ነው። በእናንተ መሀል ለመግባት ነው። ትልቁን እድል መድኃኒዓለም ይስጥህ። እሺ ሶፊ በጣም እናከብራለን። የእውነት እግዚአብሔር ያክብርህ፣ እንደዚሁ በሞገስ ያቆየ። አንተ የሁላችንም ነህ። እሺ ነገሮች አንዴ ለውራኔ መስቀል አይላችን ነው መስቀል ሁሉ ስለምታይ እወዳለሁ፣ አከብራለሁ። አንዴ ለውራ ነገር ግን አሁን ቅድም ያልከውን ነገር አስተካክል። መኪና አመጣን ያልከውን ነገር አስተካክል። መኪና ያመጣ ነው በብራችን ነው። እኛ በብራችን ገዛናችሁ እንጂ እናንተ ገዝታችሁ አልሰጣችሁ ነው። እና ምናልባት የእናንተ ሰው እንኳ ከሆነ በመረጃ ምናልባት የተደገፈው ነገር ካለ እንኳ እኛ ገንዘቡ ስናመጣው
እንዴት እንዳመጣ ነው አንተ ታውቃለህ። መቼም ከገንዘብና ከመኪና ማን ይቀድማል? መኪናው ከየት ይመጣል ገንዘብ ከሌለ የሚለው ነገር ሳታጠና ዝም ብለህ ቀጥታ ወደ መኪናው አትግባ። እስቲ ብሩ የማን ነበረ የሚለውን ነገር አብረየው። አንተ ፍትሃዊ ሰው ስለሆንክ እንደዚህ አይነት ትምህርት ሳይኖራቸው ፕሮፌት ሳይሆኑ ፕሮፌት ብለው ለጥፈው የሚመጡ ሰዎችንም እየመረመርክ ይልን። እንወዳለን፣ እናከብራለን። እኔ በግሌ አከብራለሁ። ጥያቄ ያለኝ አቱጣ በመጀመሪያ የተነሳውበት ሀሳብ ጥሩ ነበር፣ ስለ ታሪክ ነበርና የሁሉ ክርክር ያመጣው ደግሞ መስቀል ኃይላችን ነው በሚል ሀሳብ ነው እና ከዛ በኋላ በዚህ የተነሳ ነው ብዙዎችን የተከራከር ነው። መስቀል ኃይላችን ነው በሚል አይደለም፣ ስህተት እኮ የተነሳበት ሀሳብ ቆይተህ የገባኸው በቃ አይደለም። እየሰማው ነበር አባዬ፣ እየሰማው ነበር። የኔ ስም ርዕሱ አሁንም ቢሆን ፕሮፌት እስካለጥፈው ድረስ ለአንተ መነጋገሪያ ሊሆን አይችልም። እኔ ፕሮፌት ማን ነው?